ለምን በምንድነው ቆይ አንቺ ለስንት ጊዜ እንድትሰራልሽ ነው ያመጣሻት አንድ ወር ተስማሙ ቋሚ ስራ ከኔ ጋር እንድትሰራ ቪዛዋን ሰርቼላት ከኔ ጋር እንድትሰራ ነው የፈለኩት እሺ በጣም ጥሩ እኔ ስጠይቅሽ ነው ያለኝ አንቺ ጋር ቴንክ ዩ ቤዚ የኔ ፍቅር አንቺ ጋር በቋሚነት እንድትሰራ ተነጋግራችሁ ቪዛ ተስማምታችሁ ጀምራችሁ ምን ለምን ተዋችሁ ታዲያ እሺ የሱም አሁን ሪከርድም አለኝ ልጅቷ ያለችኝ እኔ ከስተመር ብሎክ እያረገኝ ነው ተመላሽ እየሆነብኝ ነው ይሄ ስለሆነ ስራው እኔ ራሴን እያመመኝ ነው አልቻልኩም ስትለኝ እኔ ለ8 ቀን ቻንስ ሰጥሻለሁ አዲስ ስለሆንሽ የስራው ባህሪ ሊሆን ይችላልና እስክትለምጁ ድረስ ስራሽን ስሪ ከዛም ካልቻልሽው እኔ ራሴ መዳም ቤት ነው የምፈልገው እንኳን ብትይ ስራ እፈልግልሽና አስገባሻለሁ ያልኳት እንደዛ ተባብለን ተስማምተን ሰላም ብያት እኔ ወጣሁኝ እሺ ከዛም እኔ ሱቅ ሄጄ ነበርና እሷ ቃዋን ይዛ ወጣ ሄዳለች ከዛ ሪከርድስ አደርግላትም በቦተምም ስደውልላት ቦተሚን ላይ አንስታ አልመለሰችልኝም ነበር ባለቤቴ ሪከርድ አደረገላት ቴክስት የጻፈችውን ዋትስአፕ ላይ ልክልሻለሁ ሌላ ችግር ካለባትና ከኔ ጋር ሌላ ጉዳይ ካላት አሁን ባልሽ ፊት እንድትነግረኝ ነው የምፈልገው ስሜን ያጠፋች ስለሆነ እሺ ሀቢባ እንኳን ደህና መጣሽ ውዴ እሺ ትዬ ሰሚራ ጨረሽ ለማንኛውም ሰላም ብያለሁ ቤተሰብ እንዴት ናችሁ አማን ነው አለን ሰላም አለን እሺ ካንቺ እንስማው ሀቢባ ኦኬ ላይቭ ላይ ነበርኩኝና ሀይባ ትፈልግሻለች ተብዬ ነው የመጣሁት እሺ አላህ ያክብርልኝ አመሰግናለሁ ስለመጣሽ ችግር የለውም እሺ ከፋታ ጥፋት አለ እንዴ ሰሚራ የምትለው ሀቢባ ስሜን እያጠፋች ነው እና ሀቢባ ለምን ስሜን ታጠፋለች እኔ ያጠፋሁት የበደልኳት አስቀየምኳት ነገር ካለ ትንገረኝ ነው ያለቻለች እኔ እኮ አስቀይማኛለች አላልኩም እኔ አልኩኝ የሰራውበትን ገንዘብ ትስጠኝ ነው ያልኩኝ ላይቭ ላይ ራሱ ገብቼ የተናገርኩት ይሄን ነው አሉ 400 እና 500 ሰው ነበሩ ከኔ ጋራ መናገር ይችላሉ እኔ እንደዛ ነው ያልኩት ሲጀምር እሺ ታዲያ ብርሽን ጠይቀሻት አልሰጥም ብላሻለሽ ነግሬያታለሁኝ አስገቢልኝ ብዬ አካውንት ልኬላታለሁ እሺ ለምን አላስገባሽላትም ሰሚራ እሷ ደግሞ ያለችኝ ምንድነው ከኔ ጋራ የሰራሽው 3 ቀን ብቻ ነው አለችኝ እኔ የመጣሁት ከሷ ጋራ በ28 ነበር ኦኬ ከዛ በ28 መጣው ተሲልና አንተ መሄድ ምናምን ነበረብን አብራኝ ሄደች ምናምን ኦኬ ከዛ በ29ኙ ስራ ጀመርኩኝ 29 30 31 ከዛ 1 2 ፕላስ እንት ይመጣል 5 ቀን ስለዚህ የ5 ቀን ሂሳብ አለባት ስጭኝን ያልኳት nothing just ምንም ነገር አልተናገርኩም አለቀ እሺ አልሰጥም ብላሻለሽ ፎቶ አለለጥፍ ወይ ብለሽ ጁጁ ስትጠይቂያት እሷ ሪከርድ አሰምታናለች እና አልሰጥም ብላሽ ነበር እሷ ብሩ የ5 ቀኑን ብር እንዴ ለማንኳት እኮ ነው ብሬን ስጭኝ አልኳት እኮ ምን ነበር ብሬንስቲ ስለተኝ ምን ትለኛለህ እኔ አስቀየምኩሽ ነገር አለ የበደልኩሽ ነገር አለ ምን ያረኩሽ ነገር አለ ትለኛ እኔ አላልኩም እኔ ያልኩኝ ሀቅ ገንዘቤን ስጭኝ ደሞ ሲጀመር ይውልሽ እንዴት ነው ባንቺ ቤት አንቺ ቲክቶክ አካውንት አለሽ አይደለ ስራ ልትቀጠሪ ነው በኦንላይን ስራ ነው የምትሰሪው በኦንላይን ስራ ስትሰሪ እንዴት ነው ባንቺ ቲክቶክ አካውንት እንዳገቢ በኔ ቲክቶክ አካውንት ግቢና የኔ ቲክቶክ አካውንት ማደግ አለበት በኔ አካውንት ቪዲዮ መሰራት አለበት አካውንቴ ማደግ አለበት በዚህ ሰው ማወቅ አለብኝ የምትል እንዴት ብሎ ነው አንድ ሰው ቲክቶክ አካውንት የራሱ ኑሮት አይደል እንዴ ቢዝነስ ላይ ገብቶ ምናምን በራስ አካውንት አረ ስራ መስሪ ነው ወይስ በዛ ሰው የነ መስሪው አንቺ እኔ እንጃ የሚሰሩት በራሳቸው ለቀም ነጋዴዎች በማን ነው የሚሰሩት በራሳቸው ነው የሚሰሩት ማንንም ሰው ጠይቂ በራሳቸው እንዴ በራሳቸው አካውንት አይደል እንዴ የሚሰሩት በሷ ብትሰሪ እንደገና ደግሞ በመቀጠል ይኸውልሽ እንደገና በመቀጠል እንዴት ነው ሀቡ አንድ ነገር እስኪሰቢ አንቺ ጧት ግዴታ ላይቭ ላይ መግባት አለብሽ እንዴ ማንኛውም ቲክቶክ አካውንት የሚገባ ስንት ሰዓት ነው 10 ሰዓት 11 ሰዓት አይደለ ከዛ ስንት ሰዓት ነው የሚጨርሰው እስከ 3 ሰዓት ምናምን ይሰራል ከዛ የ2 ሰዓት ብሬክ አለው ከዛ መስራት ያለብን እስከ ማታ 10 ሰዓት ምናምን ነው አይደለ እኔ ግን ሰራለሁ የነበረ ከነሱ ጋራ እስከምንጨርስ ድረስ ነበር ለምን ጥሩ ስለሆነች ብዙ ነገር ስላገዘችኝ በተሲልና በእንትን ጉዳይ አብራኝ በቃ እንትን ስላለችኝ አይ ችግር የለውም ምናምን ብዬ ከሷ ጋር ነበር ግን ደግሞ የሚሆነው ነገር በጣም የሚያስጠላ ነው ወላሂ የሆነ ማለት አንደኛ ከሀበሻ ጋር ሁለተኛ ስራ እንዳትሰሪ ነው የሚያደርግሽ ገብቶሻል ባንድ የተነሳ ማለት ነው ቆይ ሀቢባ ተረጋጊና ማለት ነው ውዴ ተናደድሽ ትመስያለሽ በጣም ስትጮሂ
አንደኛ እናንተ it's between you and her agreement ስታደርጉ ከስንት ሰዓት እስከ ስንት ሰዓት መቼም አንድ ሰው ስራ ሲጀምር ከአሰሪው ጋር ከዚህ ሰዓት እስከዚህ ሰዓት ብሎ ስራ ይነጋገራል ስንት ሰዓት ነው የተነጋገራችሁት ከስንት ሰዓት እስከ ስንት ሰዓት ነው የተነጋገራችሁት መጀመሪያ ከዛ በኋላ ቃሏን ከቀየረች አይቻልም መጀመሪያ ስትነጋገሩ ከዚህ ሰዓት እስከዚህ ሰዓት አልተባባላችሁም ወይ እኔ እኮ ነገርኳት እኛ መስራት ከማንኛውም ቲክቶከር የሚሰራ ጧት 10 ሰዓት ላይ ወይም ኦኬ 9 ሰዓት ተነሳው ሜቢ ቁርስ ልበላ እችላለሁ ኦር ኤቭሪቲንግ ልብስ ልቀይር እችላለሁ 10 ሰዓት ላይ ስራ መጀመር አለብኝ እንደዛ ምን ተነጋገር ኦኬ ከዛ 2 ሰዓት ላይ አቆማለሁኝ ከዛ ደግሞ የ2 ሰዓት just 2 hours break አለኝ ከ2 hour በኋላ ደግሞ 4 ሰዓት ላይ ገብቼ ወይ 5 ሰዓት ላይ ገብቼ ደግሞ እስከ 10 ሰዓት ነው የሚሰራው ሰው እንዲገባና እንትን የሚወጣበትና የሚገባበትን ሰዓት እኔ ያውቃለሁ ብያወራው ከዛም በኋላ አይ ጧት ግቢ ችግር የለውም ጧት ምናምን አሁን ግቢና ታውብልሽ እስከ 10 ሰዓት ምናምን ትንበሬና ከዛም በኋላ ደግሞ ትንሽ ቆይተን ደግሞ ከዛ ነው ሄዳለን ሱቅ እንገባለን ምናምን እንደዛ ስትለኝ የሆነ ተምታቶ ገብቻ አይ ብቻ ይቅርታ አድርጊልኝና ወላሂ ከሀበሻ ጋራ የሆነ just feeling ራሱ ኑሮኝ እንዳልሰራ ነው የሆንኩት ገብቻ እሺ ሰሚራስ መጀመሪያ ስትነጋገሩ ከ10 ሰዓት እስከ 10 ሰዓት ተባብላችሁ በኋላ ላይ በጣም ኤርሊ ለባለምን አረክሽ ማለት ቃልሽን ለምን አልጠበቅሽም እሺ ሀቡ አሁን ለምሳሌ የስራ ባልደረባ ይኖረኛል ማለት አሁን ከአንድ ሰው ጋር እየሰራሁኝ ከሆነ ስህተት ካለ እንዳስተያየት ይሄንን ነገር አስተካክሉልኝ ተብሎ ያ ነገር እንዲስተካከል ይወራል አይደል እንዴ እቺ ልጅ እኔ አሁን ሁሉንም ነገር እያንዳንዱ ነገር አብራርታ እንድትናገር ነው የምፈልገው ምክንያቱም እዚህ ሚዲያ ላይ ወጣ የኔን ስም ስታጠፋ እኔን ተናገረች እኔን ስሜን አጠፋች ማለት ቤተሰቤን አሰደብኩ ማለት ነው አይደለም እቺ ልጅ በግል ደሞዟን አልሰጥም ብያት ቢሆን ኖሮ ኦኬ ወይም ደግሞ ይሄ ስራ ካልተመቻት ሰሚራ እኔ ስራው አልተመቸኝም ስለዚህ ደሞዜን ስጭኝ ልሄድ ነው ይባላል እኮ አይደል እንዴ ቤት ከፍታ እኔ እንደ እህቴ ቤቴ ያለች ቤቴን እንኳን ሳልዘጋ ለሷ አምኛት ሄጄ እቃዋን ይዛ እንዴት ትሄዳለች ከዛ ባለፈ ደግሞ አትነግርሽ ታው ሳትልሽ ሳታስረክብሽ ለራስሽ ሳታስረክብ ነው በሌለሽ ምትሄደች ላ አይደለም ከዛ ሶስት ሰዎች አሉ ሲሄድኔ ለነሱ ነግሬያቸው ነው የሄድኩት አሁን እኔ አዳምጭሻለሁ አንቺ ዲል ያረግሽው ቆይ እንዴ ሰሚራ ካንቺ ጋር ነው ዲል ያረገችው ስራውን ስታናግረህ አንቺ ነሽ ያናገርሻት ቤትሽ ላይ ያስረከብሻት አንቺ ነሽ አንቺ በሌለሽበት ለሌሎች ሰዎች ነው ሱቅሽን አስረክባልሽ የሄደችው መስላን እኔ ነው ባለቤት የለ ቤት ውስጥ እቃዋን ይዛ ሄደች በዛ ሰዓት የሷን ደሞዝ እኔ እንዴት አድርጌ ነው የምሰጣት አይደል እንዴ ከዛ ባለፈ ወላሂ ቤት እንደመጣ በቦታም ስደውልላት አላነሳችም እኔ ለምን ሄደች እቃዋን ይዛ ለምን ሄደች ብዬ ሳይሆን ቢያንስ እንደ ኢትዮጵያዊነት አንድ ሰው ሲሄድ ሰላም ተባብሎ ቅሬታ ካለ አፉ በይን ተባብሎ ወይም የሆነ ተነጋግሮ ሲሄድ ደስ ይላል አይደል እንዴ ትክክል ያንን ነገር ለማለት ይሄ ሪከርድ አለኝ ቆይን ያሰማሻለሁ አሁን ጀመርኩ ከባለቤቷ ጋር ተነጋግሬያለሁ አፈበለኛም ይቻላል ወላሂ ምንም አልቻልኩም ታውቃለህ ጭንቅላቴ ሊፈነዳ ነው ተጨናንቄ ያለሁት ምክንያቱም በዚህም በዛም ባለው ነገር በጣም አይሰማም ትንሽ ድምጽ አይሰማም እሺ ልላከልሽ እሺ ከአንቺ ጋር ድምጽ ሲወጣ ለምናከፍቱ መጨረሻ ድምጽ ይሄንን ያደረኩት እሺ ቀጥ በሉ ጋይስ ከመጀመሪያው አስጀምሪው ለበረካቱ ወይ አብዲ እንዲና ማን ነው አላህ እንደናና እንታ አፈበለኛ አብዲ ይቻላል ወላሂ ምንም አልቻልኩም ታውቃለህ ጭንቅላቴ ሊፈነዳ ነው ተጨናንቄ ያለሁት ምክንያቱም በዚህም በዛም ባለው ነገር በጣም አስጠልቶኝ ነው ወላሂ አንደኛ የእናንተ ችግር አለ እናንተ ምንም ያረጋችሁ ነገር የሚያስቀይማችሁ ነገር የለም እንደውም አለ ላረጋችሁ ነገር በሙሉ አላጀዛችሁ ይፈላችሁ በጣም አመሰግናለሁ እና በቃ ያለው ነገር ይሄ ነው እንግዲህ ከቻልኩ እንግዲህ በቃ የሰራሁበትን ትንሽ ገንዘብ ምናምን አስገባለሁ አይባ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ነሽ ሁሉ ሰላም ከኔ ጋር አልሐምዱሊላህ ደውዬልሽ አታነሽም ቤት ስመጣ ሄደሻን አሉ እና እኛ ስንመጣ ብትይዥ አይሻልም ነበር ምክንያቱም የሰራሽበትንም ሰተንሽ ሸኝተንሽ ብትይዥ አይሻልም ነበር ይሄንን ነው ያልናት ባለቤቴ ሪከርድ አደረገላት እሷም ሪከርድ ላከችው
አዎ ሀቢባ እሷ በሌለችበት አደራዋል ለሌሎች ሰዎች ሰተሽ ነው የሄድሽው እንደምትለው? አዎ ነገርሽ እኮ ከቤት እኮ 3 ሰዎች አሉ ከባልና ከሚስት ውጭ እና ለነሱ እኮ ነገርያቸው ነው የሄድኩት ሲጀመር። አዎ ግን ለባለቤቱ ነው እንጂ ገንዘብሽን ነግሬዋለሁኝ እኮ እኔ ለባለቤቷ እኮ ነግሬዋለሁ። እኔ ልሄድ ነው ብዬ እኮ ነግሬዋለሁ። አይደለም ባሉበት ንብረታቸውን ቆጥረሽ አስረክበሽ ገንዘብሽን ተቀብለሽ አደራሽን ሰተሽ ነው እንጂ አስተካክላ እቃውን እኮ አስተካክላ ምናምን እኮ ነው ከዛም በኋላ ነው የሄድኩት። በፊት እንደነበረበት ቦታ አይደለም ተስተካክሎ ምናምን እኮ ነው የሄደችው። አሁን ያራውሻለሁ አይደለም አንድ ሰው እኔ ሱቅ ቢኖረኝ እንዳንቺ የሆነች ረዳት ልትረዳኝ አንዲት ሴት ተነጋግረን መጣ እኔ ጋር ካልተስማማን እኔ ባለሁበት ሀቢባ ከአንቺ ጋር ስራ ስላልተስማማኝ አመሰግናለሁ ብላ ገንዘቧን ጠይቃ ነው አደራዬን ሱቄን ቆጥራ አስረክባ መሄድ ያለባት ብዬ ነው ማምነው። ትክክል ካልሆንኩ ንገሩኝ እናንተ። እኔ ተናግሬያለሁ ያንን ሁሉ ተናግሬያለሁ ሲጀምር ቆይ ሀቢባ ተናግሬያታለሁ ሲጀምር ያለው ዋን ሰከንድ እኔ የማምንበት ሜቢ አስተሳሰብ ትክክል ላይሆን ይችላል። እኔ ያሰብኩት ለባለቤቱ ለቀጠረኛ አካል ከኔ ጋር ተደራድሮ ስራ ለቀጠረኛ አካል አበሻ ስለሆነን እርስ በርስ መናናቅ የለብንም። ባይዘው አረብ ቢሆን እንደዚህ እናደርጋለን። የቀጠረን አረብ ቢሆን ስራው ካልተስማማ ሴትዮዋ እስክትመጣ ጠብቀን እንኪ ንብረትሽን ብለን ቆጥረን አስረክበን ገንዘቤን አምጪ የሰራሁበትን ብለን ተረክበን ነው የምንወጣው አይደል? አንድ ሰው የገዛ ዜጋችን ስለሆነ ልንንቀውና በሌለበት ሱቁን ጥለን ልንወጣ አይገባም። እነዛ አብረው የሚኖሩ ሰዎች አያገባቸውም። እነሱ አልቀጠሩኝም። ደሞዜን የምጠይቀው እሷን ነው። ደሞዜን እሷን እስከምጠይቃት ድረስ አሁን ደሞዝ እንደዛ ከሆነ ብሬን ለምን እነዛን ሰዎች አልጠይቅም? ብሬን እነዛ ቤት ውስጥ የሚኖሩ ሰዎች ንብረቱን ትችላቸው ወጣው ሰው እነሱን ለምን አልጠይቃቸው? ደሞዜን እሷን የምጠይቅበት ምክንያት እሷ ስለቀጠረችኝ ነው አይደል? ከሷ ጋር ተነጋግሬን የተቀጠርኩት። ስለዚህ የቀጠረችኝ ሴትዮ ስራው ካልተመቸኝ ስራው ስላልተመቸኝ 5 ቀን ሰርቼልሻለሁ 5 ቀን የሰራሁበትን አምጪ ብዬ ተረክቤ ገንዘቤን ይሄው እንቺ ቃል ብዬ አስረክቤ ነው ቤት የምወጣው እንጂ በሌለችበት እየመውጣቴ ትክክል ነው? እኔ በማስበው አስተሳሰብ ለእኔ ትክክል አይደለም። እኔ ላይ ቢደረግ ይሄ ደስ አይለኝም። ሌላም ሰው ላይ እኔ ተቀጣሪ ቢሆን አላደርግም። ለራሱ ንብረቱን ሳላስረክበው በፍጹም። ምክንያቱም ነገ የሆነ ነገር ጠፍቶኛልን ብሎ እኔ ላይ ክስ እንዲመጣ አልፈልግም። ንብረቱን ቆጥር ይሄው የሰጠከኝ ንብረት እንካ ሱቅህን እንካ ቤትህን ብዬ አስረክቤ ነው ጥዬ የምወጣው። በሌለበት አይደል? ይሄ ትክክል አይደለም። ግብራታለሁ የምትለው ደግሞ እኔ ማታ ደብሯት ሳይ ለምሳሌ ላይቭ ገብታ ነበርና ሱቅ ሆና ላይቭ ገብታ በመሀል እየዘጋች እየወጣች ስልክ ታወራለች፣ ደግሞ እየገባች እየወጣች ስልክ ታወራለች እና ጧትም በተመሳሳይ ደብሯት ሳይ ሀቡ ምን ሆነሽ ነው ብዬ አሁን ቅድም ያልኩሽን ነገር በቃ የሚስተካከል ነገር እንኳን ካለ ምን ሆነሽ ነው ምን ተነጋግረን ጨርሰን ወላሂ ተስማምተን 8 ቀን ካልሆነሽ እኔ ሌላ ስራ እፈልግልሻለሁ ብያት ተስማምተን ሰላም ተባብለን ነው እኔ ሌላ ስራ ሄድኩት። በዛን ቅስፋት ነው ሄደችው ማለት ነው። ኧረ እውነትሽን ነው። እንደዛ ነው የምታስቢው አንቺ። ሲጀመር ደግሞ ይኸውልሽ ተረጋጊ አይደለም አዳምጪ። አዎ አዳምጪ። ትክክል ነሽ። ላይቭ ላይ ሆኜ ስልክ ሲደወልብኝ ነበር። ማን የደወለው? ኮርት ነበር ሲደውልኝ ነበር። ፍርድ ቤቶች እየደወሉልኝ ነበር። በዛን ሰዓት ላይ ኦፍኮርስ ስልክ አንስቼ አወራለሁ። ለምን የህይወት ጉዳይ ያለው ከነሱ ጋር ነው። ጁጁም ታውቃለች። ከኮርት ጋር ነው ያለኝ ግንኙነት ሲጀምር ከነሱ ጋር ነው ሲደውል ያሆነ ነበር። እንደገና ደግሞ አዳምጪ ምንድነው ያልሽኝ? ደግሞ አጋጣሚ ላይቭ ላይ ሆኜ ዕቃ እየሸጥኩ እያለ የሆነች ልጅ መጣ እየቀለደች እና እየተጫወተች ነበረ። አትቀልጂ፣ ቀልዱን ተይውና ስራሽን ስሪ። ሲጀመር ቀልድ ካልተቀለደና ካልተጫወተ እንዴት ነው ስራ የምትሰሪው? ሁልጊዜ ቀጥ ወደ ስራ ነው እንደምትገቢ አይሆንም እኮ። እሺ እኔ እኮ አንቺ ችግር ካለብሽ ኢትስ ኦኬ መተሽ ተናግረሽ ያነቀው ማስተካከል ወደ መፍትሄው እንዲያው ይውላችሁ እንደ አሰሪ መከፍልሽ ከሆነ ደሞዝ እኔ አሁን እሷ ብትቀጥረኝ እኔ ቀልድና ጨዋታ ማበዛ ከሆነ ቀልድና ጨዋታውን ስራው ላይ ትኩረት አድርጊ ብትለኝ ትክክል ናት። አሰሪ ናት። ኢትዮጵያዊ ስለሆነች አልቃትም። የምትከፍለኝ ድርሃም አረብም ቢቀጥረኝ ድርሃም ነው የሚከፍለኝ፣ ሀበሻም ቢቀጥረኝ ድርሃም ነው የሚከፍለኝ። ግን እኛ ሀበሾች ስንባል እርስ በርስ ስለምንናናቅ አሁን አሰሪ እንንቃለን። ይሄ የኛ ባህሪ ነው፣ የኛ የኢትዮጵያኖች ባህሪ ነው። የራሳችንን ሰው በጣም እንንቃለን፣ የታወቀ ነው እንጂ አረብ አሰሪ ቀልድሽን ትተሽ ስራሽን ስሪ ብትለኝ ለምን አልሽኝ አልላትም። እውነቷን ነው። ትከፍለኛለች ደሞዝ። በነፃ ከሆነ ምሰራላት ደስ ሲለኝ እሰራላታለሁ፣ ደስ ሲለኝ አልሰራላትም። እቺ ሰው ግን ከፍላኝ ከሆነ ማንም ይሁን
እስከፍሎኝ እስከሰራውለት ድረስ አለቃዬ ነው አከብረዋለሁ እንዳለቅነቱ ስራዬንም ማከብር ከሆነ ማለት ነው የሰሚራ ያንቺ ጥፋት ደግሞ እስካሁን ድረስ ለምን ብሯን አልከፈልሻት እንዴ ነገር ማጥፋት ንብረትሽን ሳታስረክብሽ መሄዷ ትክክል አይደለም ንብረቷን እኮ ሳላስረክባት መሄደው የሚባለው ነገር ቢኖር ባልና ሚስቶቿ ወጣው እስከቤት እኔ ብቻ በሆን ኑሮ ኦፍ ኮርስ የኔ ጥፋት ነበር ግን ደግሞ ከሷ ጋር የሚኖሩ ሶስት ሰዎች ነበሩ እነሱን ለምን እሷን ትጠይቂያለሽ እነሱን እንደሷ ከቆጠርሻት ነግሬያታለሁ መጀመሪያ ለሱም ነግሬዋለሁ አይመቸኝም ሊሄድ ነው ብየዋለሁ ለምን ነው ባሉበት አስረክብ ተናግሬያለሁ እኔ ሊሄድ ነው ብዬ ተናግሬያለሁ ሲጀመር ሀቢባ ተረጋግተሽ አውሪ ምንም የሚያስጮህ ነገር የለም ሰውነሽ ተሳሳቻለሽ እዚህ ላይ የመጣሁት አንቺ ቤትሽ ገስት ስልክልሽና ስጽፍልሽ ብሎክ ስላረክሽ ነው አንቺ እንኳን ብትቀየሚኝና አንቺ እኔን ጥላቻ ቢኖርብሽ ህዝብን እኔ ማስቀየም አልፈልግም አንቺ ባወራሽ ቁጥር የሚረዱት አንቺ ያልሻቸው ነው ምክንያቱም አንቺ ብዙ ተከታያለሽ እኔ ቢያንስ ላይቭ ገብቼ ይሄን ነገር ለማስረዳት እንኳን በመከር 1 2 3 ነው ቢገባኝ ቢሰው አይደል እንዴ በዛን ሰዓት ሁሉም የሚሰማሽ ሰው እኔ ያቀይመኛል እንደ ክፉ ሰው ያየኛል ለምን ይሄ እኮ ክብር ነው ስራው ሊሆንም ላይሆንም ይችላል አንቺ ችግር ካለብሽ እኔ ጋር ካልተስማማሽ ግዴታ እኮ ስር የሚልሽ ሰው የለም ግን ደሞዝን ስጭኝ በቃ እኔ ልሄድ ነው አለቀ ከዛ ባለፈ ዳንስ ሚዲያ ላይ ከመውጣትሽ በፊት ቦታም አለ በባላንስ ቀጥታ እንኳን ባትደውይልኝ ሪካርድ አለ ችግር ካለ ከኔ ጋር ተነጋግረሽ መፍታት በአንቺ ችግር ጊዜ እኔ አብሬሽ ነበርኩኝ አይደል እኔ ያንቺ ወረቀት በተበላሽ በዛን ሰዓት ወላሂ ከልቤ እንደህት ነው የተሰማኝ ለምን አምኜሻለሁ በይዋህነት እቤቴ ነው ያስገባውሽ ለምን ሚዲያ ላይ አሳልፈሽ ሰጠሽ ለምን እኔን ከሌሎች ጋር ስለኔ ለምን አወራሽ እኔ ጋር የተገናኘነው ትላንት ነው እሱም ሀቢባ ጋር ስላየውሽና ስራ ፈላጊ ነች እቺ ልጅ ስላሰብኩ ነው ወላሂ እሺ ሀቢባ አሁን አንቺ ከሷ ጥለሽ ወጣሽበት ምክንያት አንደኛ በጠዋት 10 ሰዓት ላይ መክፈት ሲገባኝ በጊዜ ግቢ ያለችኝ ሁለተኛ ስስቅና ስቀልድ ላይቭ ላይ አትሳቂ ስራሽን ስሪ ያለችኝ ብለሽ ነው በቃ ይሄ ነው ምክንያትሽ ሌላ ምንድነው ምክንያትሽ ከሷ ጋር ጥለሽ የወጣሽበት ምክንያት አንደኛ በጊዜ ግቢ ያለችኝ ላይቭ 10 ሰዓት ነበር የሚገቡት ሌሎች የሚገቡት 10 ሰዓት ነው እሷ ግን 9 ሰዓት ግቢ ያለችኝ ነው ያነ ብቻ ሳይሆን እሷ የምትፈልገው በሷ አካውንት እንደገባ ነው ደግሞ በየት ሀገር ቋንቋ ነው የሚወራው እንዴት በሷ አካውንት ገብቼ የሷን አካውንት እንዳሳድግ ነው የምትፈልገው ምን ችግር አለው ብታሳድጊ ደሞዝ ትከፍልሽ አይደል ቢሆንም ታዲያ የተስማማንበት በኔ አካውንት ነው በቃ እንደዛ ከሆነ በኔ አካውንት ቀጥላለሁ አትያትም ለዚህ ምክንያት ወላሂ ላዚም ወላሂ ባንቺ አካውንት አልተስማማንም እኔ ሲጀመር አሁን ሰሞኑን አንቺ ጠፋሽባቸው ሰዎች አንቺ ጠፍተሽ ስለከረምሽ አሁን ኢትሶኪ በዚህ ግቢ ቀጣይ ግን እምትገቢው በኔ ነው እኔ ማሟላት ያለብኝ ስልክም ሆነ ሌላም የጎደለ መቃ ካለ እያንዳንዱ ነገር እኔ አሟላለሁ ካንቺ የምፈልገው ስራሽን በትክክል እንድትሰሪ ነው እንጂ ይሄ እኮ ቢዝነስ ነው እኔ የምፈልገው ለምሳሌ የራስሽ አስተሳሰብ ሊኖር ይችላል እኔ የምፈልገው ስራዬን በትክክል መስራት ነው እኔ እኮ እንዳሰሪ ቆፍጠን ማትይ ከሆነ ማንንም እየመጣ ነው እንደዚህ የሚጮትብሽ አንቺ ከፍለሽ ነው አይደል የምታሰሪ ሰው እንደ አሰሪ ቆፍጠን ማትይ ከሆነ እንዲህ የምትለማመጪ ከሆነ ምን አጠፋው ምን በደልኩ የምትይ ከሆነ ሁሉም እየመጣ እንደዚህ ይጨፍርብሻል እንደ አሰሪ ሁኚ አንቺ እንደ አሰሪ አንቺ ከፋይ ነሽ በጣም ብዙ ስራ ያጣሰው አለ ይማራት ላይ እንዴ ቆፍጠን በይ ምንድነው እንደዚህ መሽለጥለጥ ወጥፈላ አንደኛ አሁን የ5 ቀን ደሞዝ አለብኝ አለች ሀቢባ አይደል የ5 ቀን ደሞዝ ያለባትን እሰጣታለሁ ብሩን እሰጣታለሁ እኔ ብሩን አልሰጥም አላልኩም ግን ከዛ በፊት ሚዲያ ላይ ከማውጣቷ በፊት በግል ማውራት አለባት አይደል የሰጠኋትን ስራ በክብር እንደሰጠኋት እሷም በቃ ይሄ ነገር አልሆነልኝም ልወጣ ነው ስለዚህ አመሰግናለሁኝ ብላ ባትልም አለውበት መውጣት አይ ምን አንዳንዴ ስምስና የሰው ልጅ ታዋቂ ሲሆን ማሰብ አለብን ነገር ይሄ እውቅናችን እንደዘለቀ ይኖራል ወይ ነገ እኔ ቢቸግረኝ ወጥቼ የምለምነው ብታመም መታከሚያ በጣም የምለምነው ይሄንን ህዝብ ነው እንደዚህ መመጻደቅ በጣም ኃይለኛ ጉልበተኛ መሆን ጥሩ አይደለም
ስስ ፐርሰናሊቲ ያላቸውን ሰዎች ስናገኝ እኛ ጉልበተኛ ስንጫወትባቸው ትክክል አይደለም። this is not fair። እኔ ትክክል ያልሆነ ነገር ሳይ ደስ አይለኝም። ሀቢባዬ እኔ በጣም ነው የምወድሽ፣ ጎበዝ ልጅ ነሽ። ግን የእውነት አሁን እሷ ላይ ያደረግሽው ነገር ትክክል አይደለም። እንዴ ለምን ስስ ሰው አገኘን የማይናገር ትሁት የሆነ ሰው አገኘን ብለን እንዴ እንደዚህ እናደርጋለን? ሐራም። አንዳንድ አበሻ አሰሪዎች ወደው አይደለም ኃይለኛ የሚሆኑት፣ ወደው አይደለም። ስስ ስትሆኑ እንደዚህ ነው የምትደረጉት። እኔ ላይ ቢደረግ ደስ አይለኝም። እኔ ቤቴን አንድ ሰው ቀጥሬ ወይንም ሱቄ ለአንድ ሰው ቀጥሬ ሳይነግረኝ ለኔ ቤት ውስጥ ለሚኖር ለሌላ ሰው ጥሎልኝ ቢሄድ ያ ሰው ይክፈልክ ነበር ምለው፣ ደሞዙን ያ ሰው ይክፈልክ። አንናናቅ። እኛ እርስ በርስ ሀበሾች ከተናናቅ ማን ነው መጥቶ የሚያከብረን? ማን ነው? እኛ እርስ በርስ ካልተከባበርን አለቃ እንደ አለቅነቱ መከበር አለበት። ምንም ህንድም ሆነ ፓኪስታኒ ባንጋሊ ከፍሎኝ ገንዘብ እስከ ከፈለኝ ድረስ ከፍሎ እስከ ቀጠረኝ ድረስ አለቃዬ ነው፣ አከብረዋለሁ እንደ አለቅነቱ። ነውር ነው አለቃና ለማክበር። ሀበሻ ስለሆነ አለቃ ደሞዝ የሚከፍል ሰው አለቃ ሀበሻ ስለሆነ ልንንቀው አይገባም። አረብ ብትሆን ኦፍ ኮርስ እንደዚህ ጥለሽባት አትሄጂም። ለራሷ ቆጥረሽ አስረክበሽ ነው ንብረቷን የምትሄጂው። እንደገና ደሞዝ ጠይቃ አልሰጥም ካላለች ለምን ሚዲያ ላይ ወጥቶ አልሰጥም ካለች እኔ ጋር መቼ እኔ ራሴ ፎቶዋን እለጥፋለሁ። ደሞዝሽን ላብሽን አልሰጥም ካለች ግን አልሰጥም ካላለች እቺ ሰው ለምን? እሺ ደሞዝ ስጠይቅሽ ምንድን ነው የመለስሽላት? ሰምተሽ እኔ የመለስኩላት የሰራሽው ሽበት የ3 ቀን ነው ጀምሪ ያልኩሽ ከአንድ ነው ብዬ ስላት እኔ ሁሉንም ነገር ላላ ሰጥቻለሁ ስትለኝ የመጨረሻ ያልኳት እኔ ምን ያስቀየምኩሽ ነገር አለ እንዴ ብዬ ስጠይቃት ኋላስ ከዛው አልመለሰችልኝም። ብቻ ላይቭ ላይ እየገባች እንደዚህ ሰሚራ የምትባል ልጅ እሷ ፎቶ አለኝ የባሏ ፎቶ አለኝ ሻርጃል ማታ እንደዚህ እያለች ብቻ እኔን ስም ነው የምታጠፋ። እኔ መግባት ፈልጌ እሷን ላወራት፣ ምክንያቱም በነዛ ሰዎች ፊት ሀቁን ማውራት ፈልጋለሁ። ግን እኔም ብሎክ አደረገችኝ። ብሎክ ስታረገኝ ያንን እውነት ማስረዳት አልቻልኩም እንጂ የሱን ብር እኔ አልፈልግም። እኔ መዳም ቤት ሰርቻለሁ፣ ብዙ ነገር አይቻለሁ። እዚህ በደረሰ እኔ እንደዚሁ ዝም ብዬ አይደለም። ግን አንድ ሰው ቢያንስ እውነቱን ይዞ ቢሄድ እውነት መቼም ቢሆን ተደብቆ አይቀርም። እኔ እሷን ብር አልሰጥም ብላት እኔ ተጠያቂ ነኝ። ፎቶዬንም ለጠፈች፣ ከሰሰችኝም መብቷ ነው። እሺ አሁን ሀቢባ ትናገር። ሀቢባ ደሞዝሽን ጠይቀሽ አልሰጥም ብላሻለች ሰሚራ? መች መለሰችልኝና ሲጀመር አሳይኝ ላኪልኝ እስኪ ጽፈሽላት ያልመለሰችው ለምን? እሷ ብሎ ሃይበኝና ልክልሻለሁ፣ ችግር የለውም። የድሮ ቁጥርሽ ነው? እሺ አንቺ ሃይበኝ እንዲመጣልኝ የድሮ ቁጥር ካልቀየርሽ። እኔ በጣም 883 ያልተከፈተ መሴጅ አለብኝ እንትን ያልኩትና ከላይ እንዲመጣ ሃይበኝ። መጀመሪያ ሌላ ነበር የመጣው። እሺ ይሄ የሚለው ምንድነው? እሷ ደምራ የ3 ቀን ያለብሽ ላይ እኔ ደግሞ የ5 ቀን ነው ብያልኳት አልመለሰችልኝም። ያዛ በኋላ እኮ መጨረሻውን ላኪልኛ። መጨረሻውን አላክሽልኝም። ኦኬ ቀስተ ነገር አለች። እሷን ስትነኪያት መጨረሻ ይመጣል። አንድ ሰው ፎቶ ከነለጠፋለሁ ብለን ማስፈራራት ያለብን አልከፍልም ካለ ነው። ራይት እኔ በማውቀው አልከፍልም ካለ ነው። ካልመለሰ ምናልባት አላየውም ብለን እንጠብቃለን፣ እንደውላለን። ይቅርታ እጄ ልታጠብ ሄጄ ነው ቤተሰብ
ነው መጨረሻ ከካልኩሌተሩ በኋላ ጁማ ደርሼ እሺ ወላሂ አንቺና እኔ የተነጋገርነው በአንድ ስራ ልትጀምሪ ደሞዝ በ2500 ለአንድ ወር ከዛ ልጨምርልሽ ነበር እሺ ብለሽ የጀመርሽው ወላሂ ላዚም እኔ ቃሌ ቃል ነው ሀቦ አለችሽ ከዛ እሺ አሁን የሰራሁበትን የ5 ቀኑን ላኪልኝና እንጨርስ ምክንያቱም የሰው ሀቅ ሐራም ነው አንቺ አላህን የምትፈሪ ከሆነ ስጭኝ አይ የምትይ ከሆነ ችግር የለውም ለአላህ ሰጥልቻለሁ አላህ ወኪል አስቦነለው ወነመለኪል ከአላህ ጋር አታያይዥው ሀቦ የምናወራው አማርኛ ነው መጀመሪያ የተነጋገርነው ቃልሽን አክብሪ እኔ የሰው ሀቅ አልፈልግም ከመቼ ጀምሮ ነው ስራ የጀመርሽው ጀምር ያልኩሽ ከአስገብኝ ሻውን ሁሉንም ለአላህ ትቼዋለሁ ምን ማለት ነው ብሎ ከኛ ጋር ሌላ ችግር አለብሽ ወይ ብሎ ከዛ ምንድነው መልሱ ይሄ ከካልኩሌተሩ አንቺ ካልኩሌተር አድርገሽ 83.3 ሲደመር 83 ምንድነው ይሄ አልገባኝ ስለዚህ 166 ሪያል ድርሃም ነው ያለሽ እሷ ጋር ሰሚራ ጋር እሷ ያሰበችው በ3 ቀን ነው የኔ ደግሞ 5 ቀን ነው ያለበት እሺ አንቺ ንገሪን በ31 የት ዋልሽ በ28 ነው የጀመርሽው እኔ ኦሬዲ የመጣሁት ይኸውልሽ በ28 ከነሱ ቤት ሄድኩኝ ከዛም በኋላ በ29 ጀመርኩ 29 30 31 ከዛ 1 2 እሺ በ29 ምን ስታረጊ ዋልሽ የት ቤታቸው ማለት መኖሪያ ቤታቸው ነው የምታድሪው እሺ እነሱ ቤት ላይቭ ላይ 29ን ላይቭ ላይ ስትሸጪ ዋልሽ 29 ጋር ላይቭ ላይ ነበርኩ እሺ ቀን ሙሉ ከ10 ሰዓት እስከ 10 ሰዓት በተናገራችሁ በመሰረት ስትሸጪ ዋልሽ ሙሉ ነበርኩኝ እስከ 1 ሰዓት ምናምን ድረስ ነበርኩኝ ጥሩ 30 እንደዚሁ ሱቃቸው ሂጅ ሱቅ ውስጥ ላይቭ ላይ ዋልሽ ቤት ውስጥ ከጧት አንስቼ እስከ ከሰዓት ድረስ ከምሳ ሰዓት ከዛ ደግሞ ከምሳ ሰዓት በኋላ ደግሞ ቀጥታ ደግሞ ወደ ሱቁ እንሂድ ብላ ደግሞ እስከ 1 ሰዓት ተኩል ኦኬ ከዛ 31 ልክ እንደዚሁ እሺ አንድስ ቀን ልክ እንደዚህ እንደነገርኩሽ ነው ቀን 2 እንደነገርኩሽ እኮ ነው ሀቡ እሺ በጣም ጥሩ አምስቱንም ቀን እንደዛ ከሰራሽ አንቺ ምክንያትሽ የሷን ስራ የምትለቂበት ምክንያት ባንቺ ነግሬያታለሁ ምክንያቱን ነግሬያታለሁ ምክንያቱም እሷ በምን ምክንያት መሰለሽ ኖርማሊ እሷ የምትፈልገው በእሷ አካውንት እንድገባ ነው እኔና እሷ የተስማማንበት ደግሞ በራሴ አካውንት ነው እሷ ደግሞ እሺ ብላ ተስማምተ ምናምን እየሰራን እያለ ከዛ ደግሞ እኔ ቪዲዮ ሰርቼ በዛ እንትን እንድል ምናምን ትፈልጋለች እኔ ደግሞ በራሴ አካውንት ነው የምፈልግ እንጂ እንዴት ነው ባንቺ አካውንት የምትይ መጀመሪያ የተስማማንኩት በእኔ አካውንት ነው ብዬ ነገርኳት ምንድነው ችግሩ አካውንት ብትሰሪ ምንድነው ልዩነቱ ባንቺ ብትሰሪ አይ መጀመሪያ ለምን ተስማማሽ አንቺ ንገሪኝ አንቺ ለምን ተስማማሽ ባንቺ አካውንት ሰራ አሁን ነገ አንቺ ብትሄጂ አንቺ እሷ ጋር ወራት ሰርተሽ ብትሄጂ ከስተመሮቿን ይዘሽ ትሄጃለሽ ስለዚህ በራሱ አካውንት ነው መሆን ያለበት ትክክል ናት እኮ በምን ሀገር ቋንቋ ነው የኔ አካውንት እያለ በሱ አካውንት ምገባው መጀመሪያ ለምንድን ነው ያልተናገረሽ ታዲያ የተስማማንበት ምክንያት በምንድን ነው ባንቺ አካውንት ልትሰሪና ልትለውጪ ብላ ነው የተግባባ ነው ኦኬ የገባውበት ሀዛ መጨረሻ ላይ ለምን ሐሳቧን ቀየረች ምክንያት ይሄን አስረጂ መጀመሪያ ምክንያት ለምን ምን የተስማማችሁት ባንቺ በሱ አካውንት እንደምትሰሩ ነው በኔ አካውንት በኔ አካውንት ነው የተስማማ ነው ለምን ስልክ ደውላ አውርተን ምናምን ጥሩ ስትሄጂ ታዲያ ለምንድን ነው ሳትነግሪያት ሄድሽው ታዲያ ቤቷ ባለችበት እሷ ባለችበት እኔ ነግሬያታለሁ ኖ ኦኬ ነግረሻታል ባለችበት እሷ ባለችበት ለምን አልሄድሽም እስክትመጣ ጠብቀሽ ባለችበት ለምን አልሄድሽም እውነቱን ልንገርሽ የእሷ ቲክቶክ አካውንት ላይቭ ላይ ብትገቢበት ሰው የሚገባ 2 ሰውና 3 ሰው ብቻ ነው 2 ሰው ብቻ ለምዳል እኔም ይኸውልሽ በ2 ሰው ነው የጀመርኩት ላይቭ ስጀምር ኖርማል ነው ቢሆንም ይኸውልሽ አንቺ ላይቭ ላይ የምትጀምሪው እኮ አንቺ እኮ ሜቢ የምትሰሪውና እኛ የምንሰራው አንድ አይደለም ሀቡ አንቺ ኦልሬዲ እኮ ነው እኛ እኮ ቢዝነስ አንድ ሰው ነው የሚጀምረው ከአንድ ሀ ብሎ አንድ ይጀምራል አንድ ነው እያደገ የሚሄደው ኢትስ ኦኬ ያድጋል እኮ የማይሆን ነገር ነው እና ታዲያ እኔ ለ2 ሰው ብዬ ጉሮሮዬን ቶንሲል እንዲይዘ ነው እንደምትፈልጊው አንቺ ደሞዝሽን እስከከፈለችልሽ ድረስ አንቺ ምን ቸገረሽ ደሞዝ ከከፈለች እንዴ እና ዛሬ አልተሸጠም ለምንድን ነው ዛሬ እኮ ብዙ አላስገባንም ዛሬ እኮ እንደ ትናንት ነው አልነበረም ምናምን እንዴ ኧረ ወቀሰ ይቅርብኝ ምን እንዴ ባይሸጥም ደሞዝ ይከፈላል አይከፈልም ቢሸጥም ባይሸጥም ደሞዝ ይከፈላል ያንን ተይውና ይኸውልሽ ተሸጠም አልተሸጠም ወቀሳለ ዙሮ ለምን በበቀደም ለምሳሌ ማለት ከ31 ላይ በጣም ብዙ ሰው ኦርደር አድርጎ ነበር ከዛ በሚቀጥለው ቀን ደግሞ ኖርማሊ
እንትኑ ቀዝቀዝ ሲል ምናምን ትናንትና በጣም አሪፍ ተሽጦ ነው። ዛሬ ደግሞ ብዙም አይደለም። እንደገና ደግሞ ኦርደሮች ደግሞ እየተመለሱ ነው። ስልክ እያነሱ አይደለም። አንዳንድ ሰዎች ኦርደር ጠልቦ ሲያበቁ በትክክል እያስገቡ አይደለም ምናምን። እንዴ ቢቀርስ እንዴ ቀን በቀን በኔ ላይ ኮምፕሊት የቀረበብኝ እነሱ ብዙ አልተሸጠም እያሉ እየወቀሱኝ፣ ከዛ በላይ ደግሞ ኦርደር የሚያደርጉት ደግሞ የማዳም ቆሞች ደግሞ ኮምፕሊት እያደረጉብኝ እንዴ ቢቀር። ከዛም በኋላ እኔ ሁሉ ነገር ጠዋት ላይ ነገርኳት፣ ለባለቤቷም ነገርኩት። እኔ ነገር ይቅርብኝ የዚህን ስራ ይቅርብኝ ብዬ ነገሩ። ለምን ሲለኝ ሁሉ ነገር አስረዳሁት። አዎ ይገባኛል፣ አንቺ ገና አዲስ ስለሆንሽ ይገባኛል። አዎ አንቺ ትንሽ እንትንሱ ስለማታውቂው ነው። አዛ ለሷም ደግሞ ሁሉ ነገር አስረዳኋት። ከዛም በኋላ እሷ ደግሞ እኔን ለመቀየር ሞከረች። ችግር የለውም ብዙ ነገር አለችኝ። እንዴ እና ታዲያ ምን ላድርግ? እሺ እኔ ሰምቼሻለሁ። እኔ ማውራት ከቻልኩ ሀቡ ፍቀጅልኝና ላውራ። ቆይ መጀመሪያ ሀቢባ እንድታምን ፈልጋለሁ። ብቻ እቃውን ጥለሽ መሄዷ ይኸውልሽ፣ አንቺም ስህተት አለብሽ ሰሚራ፣ ሀቢባም ስህተት አለባት። ሰው ሆኖ የማይሳሳት የለም። የማይሳሳተው ፈጣሪ ብቻ ነው። ሀቢባ ሱቋን ሳታስረክቢያት መሄድሽ ትክክል አይደለም። እሷ በሌለችበት መሄድሽ ትክክል አይደለም ነው ያልኩሽ እኔ። ገባሽ? ቆይ አሜንን ኢትዮጵያ ላስወጣትና ሪም እንዳስገባ። እሺ ሪምሻ ላኪ ፍላወር እና በሌለችበት መሄድሽ ትክክል አይደለም፣ ይሄ ስህተት ነው ያልኩት። ገባሻ? አዎ ይሄን ተሳሰቻለሁ፣ ልክ ነሽ። የቀጠረኝ አካል በሌለበት ንብረቱን ቆጥሬ ሳላስረክብ ገንዘቤን ሳልቀበል መሄዴ ትክክል አይደለም ብለሽ ስህተትሽን ማመን አለብሽ። እሺ ሰሚራ ደግሞ ምንድነው ደሞዟን አለመመለስሽ ኦሬዲ ክፈይኝ ብላ ልካልሽ ጸጥ ማለች። ስንት ቀኑ ነው ይሄ ሜሴጅ ከተላከ? ቀኑን አያሳይም እዚህ ጋር። እሱን ብቻ ካንቺ አራተኛ ቀኑ ነው ሲጀመር፣ አራተኛ ቀኑ ነው ዛሬ ራሱ እኔ ሲጀመር። ሀቡዬ አዳምጦኝና እኔ ላውራችሁ። እኔ እስካሁን ድረስ ብሯን ያልሰጠሁት ከዚህ እንደሄደች ስሜን ስታጠፋ ስለሰማሁኝ መጀመሪያ እውነቱን ተናግሬ መስጠት ስላለብኝ ነው፣ እንደኔ አስተሳሰብ ማለት ነው። ከዛ በመቀጠል ደግሞ በ28 እኔ ጋር ስትመጣ ቀጥታ እቤት አይደለም የመጣችው። ወረቀት ችግር ስላለባት ቢሮ ነው ይዣት ሄድኩኝ የሷን ወረቀት ለማስተካከል። ከዛ በመቀጠል በ29 30 31 ወላሂ ላዚም እሷ በየሰዓቱ የሆነ የሚደወልበት ሰዓት አለ። የሷን ማስተካከል ያለባት መጨረስ ያለባት ነገር ስላለ አንድ እሱን ነገር ለማስተካከል ታሲል እንሄዳለን። እዚህ ስልክ ታወራለች። ሁለት ስራ እያሳየኋት ነበር። ለምሳሌ መስራት አለባት። አንዴ ልመርቅና ጣኑ እንዳልቅ ቡናዬ ስለበረደ ከዛ የምትቀጥይልን በ28 እሷ መታመን እንዳደረገች እሷ አምስቱንም ቀን ላይቭ ላይ ከጠዋት 10 ሰዓት እስከ ማታ 10 ሰዓት 12 አወር በስነ ስርዓት ስራዬን ሰርቻለሁ እያለች ያለች። ስለዚህ ካንቺ ደግሞ ኤክስፕላኔሽን እንፈልጋለን። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ድረስላቸው። ማንም ሰው አይክፋው እዚህ ምድር ላይ ማንም አይዘን። ሁሉም ሰው ሰላም ደስታ ይሁን። ሁሉም ሰው ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። እርጉዞችን በሰላም ይገላግላችሁ። ነጋዴዎች ገበያችሁን ፈጣሪ ይክፈትላችሁ። አሚን አትሉም? ነጋዴዎች ሁላችሁም ነጋዴዎች ፈጣሪ ገበያችሁን ይክፈትላችሁ። አቡያ አሜን አሜን። በቃ ጨርሻለሁ። እሺ ሰሚራ፣ እኔ ካንቺ መስማት የምፈልገው ሀቢባ ከ28 ጀምሮ አንቺ ጋር በስነ ስርዓት በተነጋገራችሁበት መሰረት ስራዋ ላይ ተገኝታለች ወይ? አምስቱንም ቀን ከ10 ሰዓት ጠዋት ላይቭ ከፍታ እስከ ማታ 10 ሰዓት ላይ ላይቭ ላይ ቆይታለች ወይ? ይሄንን ጀምሪ። እኔ አሁን ስራ ጀምሪ ያልኳት በአንድ ነው። በ28 በ29 በ30 እስከ 31 ድረስ መጨረስ ያለባት ነገር ነበርና በሱ ጉዳይና ሌላ ነገር ስራ እያሳየኋት ነበር። ከኔ ጋር ነው ያለችው፣ ግን ስራ እያሳየኋት ነው። ሙሉ ሰዓት ከጧት እስከ ማታ አልሰራችም። በ31 ሱቅ ሄዳ ኦርደር አውጥታለች። የ5 ቀኑን ደሞዝ ከፈለገች እኔ እሰጣታለሁ። አልሰጥም አላልኩኝም፣ ግን መጀመሪያ እውነቱን ማውራት ስላለባት ነው አሁን ድረስ ያላስገባሁላት በአካውንቷ። ከዛ በመቀጠል ደግሞ ሰሚራ በአንድ ጀምሪ ያልሽበት ማስረጃ አለ? ቀን አንድ ስራ ጀምሪ ያልሽበት እሷ ትናገር። እኔ ሀቢባ ሰሚራ ቀን አንድ ነው ስራ ጀምሪ ያለችሽ እና እሷ ማስረጃ አለኝ አለችሽ? የለኝም እራሷ ትናገር አለች።
ወላሂ ብዬ ነው የምነግርሽ። ምክንያቱም እኔ ቪዲዮ ለዚህ የለኝም። ኖ ቮይስ ወይም ቴክስት ካለ የተጻጻፋችሁት በምንድን ነው ታዲያ? ቀን አንድ ጀምር ያልሻት ስራ ቁጭ ብዬ እሷን የነገርኳት ከዚህ በኋላ በአንድ ጀምረሽ ስራሽን ቀጥይ፣ ደሞዝ በ2500 ለአንድ ወር አደርግልሻለሁ፣ ቀጣይ ስራውን ከለመድሽው በ3000 አደርግልሽና አብረን እናድጋለን፣ አብረን እንሰራለን ብዬ ነው የነገርኳት። ይሄን ቃሏን ካጠፈች እትሶክ 5 ቀን ሰጣታል። አረ እነሽና እንዴ ሀቢባ ሪስፔክት ነው። ሀቢባ በጣም ሰው ተነቂያለሽ። ሀቢባ ሪስፔክት ላ እኔ ሰው አንቀ እኔ ሰው አንቀ ትህትና ነው። ቆይ ሰሚራ ሀቢባ እሷ በትልቅ ትህትና ያው ህዝቡ ይመሰክራል። በትልቅ ትህትና እያወራች አንቺ ኧረ እባክሽ ነው ብለሽ የመንደር ያወራር የምታወሪው ለምንድን ነው? ሪስፔክት ፉሊ አውሪያት። እሷ ሪስፔክት ፉሊ ነው እያወራች። እሷ አሰሪ ሆና አንቺን ሪስፔክት ፉሊ እያወራች አንቺ ለምንድን ነው የንቀት ወሬ የምታወሪያት? እኔ ማንንም ሰው አልነኩም። እኔ ማንንም ሰው አልነኩም። እባክሽ ምናምን አትበያት። ኧረ እባክሽ ነው እንዴ ምናምን አትበያት። ፕሮፌሽናሊ ኦኬ፣ በዚህ ቀን እንደዚህ ያሽ ልክ እሷ በትህትና እንደምታስረዳው በትህትና አስረጂ። አዎ ነገርኩሽ እኮ እኔ እኮ በትህትና እየጠየኩሽ እየነገርኩሽ ነው ያለሁት። በ28 መጣሁ፣ በ29 ስራ ጀመርኩ፣ አለቀ። ከዛም በኋላ በ2 ጨረስኩ። እሷ በአንድ ጀምሪ ብላሻለች አላለች? መቼ ብላለች አላለችም? በአንድ ጀምሪ ኦኬ፣ በአንድ ጀምሪ እኔን አላለችኝም። እንደገባው በ28 አልጀመርኩም። 28 ሙሉ ቀን ተሲልና ተድቢር ምናምን ሂደናል። ከዛ በ29 ነው ኦልሬዲ እንተሞር ስታርት ያልኩኝ ስራውን ማለት ነው። ኦኬ ከዛም በኋላ ደግሞ ያንንም እንትን ብዬ እስከ 2 ድረስ ሰርቼላታለሁ። ናታለ እሺ ችግር የለውም። ኦልሬዲ ከሷ ጋራ ወላሂ በይና እኔ ችግር የለውም። እኔ ወላሂ ብዬሻለሁኝ። ምክንያቱም እኔ አንቺን ሰዋራሽ እያንዳንዱ ነገር አልቀዳሽም፣ ሪከርድ አላደርግሽም፣ አልጠረጥርሽማ። እኔ ነገ ጧት እንደዚህ ታሳጭኛለሽ ብዬ ወይም እኔ ጋር አብረሽ ስንኖሪ እኮ እንደ እህት ነን፣ እንደ ቤተሰብ ነን አይደል እንዴ? ስቀን ተጫውተን በልተን ጠጥተን እንደ ፋሚሊ ነው ስንኖር ነበር። ሁሌ ሰው ረዳት ስትቀጥሪ እንደ ፋሚሊ ነን የምትይ ከሆነ አናትሽ ላይ እንድታስወጪ ነው የምትሆኚው። አንቺ አሰሪ ነሽ። ኦኬ ባውንደሪሽን ጠብቂ፣ መስመርሽን ጠብቂ። አሰሪና ሰራተኛ መስመራቸውን ካልተጠበቁ መሰፋፈጥና ችግር ይመጣል። ኦኬ መጀመሪያ ሰው ስትቀጥሪ ትነጋገሪያለሽ። ደሞዝ ይሄን ያህል እከፍላለሁ፣ ስራ ከዚህ ሰዓት እስከዚህ ሰዓት፣ በቃ ስራን ትሰራለሽ፣ ደሞዝ ትከፍያለሽ። አጉል ጓደኛ መሆን አጉል አፍና ቂጥ መቅጠም አያስፈልግም። ራስሽን የምታስከብሪው ራስሽ ነሽ። በጣም ስለምትሽለጠለጪ ስለምትለማመጪ ነው እንደዚህ እንትን እየተባልሽ ያለሽ። እንዴ አንቺ እኮ አሰሪ ነሽ አይደል? ማስታወቂያ ታውቂያለሽ፣ ቪዲዮ ትሰሪያለሽ። መስራት የሚፈልግ እንዴ በጣም ብዙ እኮ ቲክቶክ ላይ እኮ በየቀኑ ነው እኮ ስራ የሚጠይቁን እኮ። መስራት የሚፈልግ እኮ በጣም ብዙ አለ እኮ። ራስሽን አታስከብሪም እንዴ? ጉድ ፈላ አቦ። ሌላ ነገር ደግሞ እኔ ከመጀመሪያው ከእሷ ጋር የተነጋገርኩት ነገር የእሷን አካውንት ገስት ላይ እንድታስገባ ነው። የእኔ ለራሴ ግሪን ፍላግ ፉድ ስታፍ የሚል የስልክ የቲክቶክ አካውንት አለኝ የሱቁ፣ በዛ እንድትገባ ነግሬያታለሁኝ። ከዛ ባለፈ ግን መመቀኛኘት ምን ያደርጋል? አበሻ አይደለን እንዴ? ኢትዮጵያዊ አይደለን? እሷ በእኔ ቤት ብትገባ ምን ትሆናለች? አስለን እኔ ቃል የለኝም በእሷ ቲክቶክ እንድትሰራ አበደን አልተነጋገርኩም ከእሷ ጋር። በቃ አሁን ይኸውልሽ አዲስ ረዳት ስትቀጥሪ በደንብ ትነጋገሪያለሽ። ከዚህ ትምህርት ትወስጂና ማለት ነው። ገባሽ አይደል? አሁን ግን ማስረጃ ስለሌለ በቀን አንድ ጀምሪ ያልሽበት ማስረጃ ስለሌለ ምንድነው አንቺ ሐቅሽን ፈጣሪ ያውቃል፣ አላህ ያውቃል። በአንድ ጀምሪ ብለሻት ከሆነና በ28 ለሷው ፕሮሰስ ልትረጃት ራሷን ብላለች። ቅድም ረድታኛለች፣ በተስሂል አብራኝ ሄዳ ረድታኛለች ብላለች። ራሷ የረዳሻትን ያየ አምላክ ይቆጥርልሽና እሱ ይከፍልሻል። ስለዚህ የ5 ቀን አንቺ በላ አኒው አን አህሌ ብለሽ አንቺ ላይ ሊመጣ ያሰበ ሙሽኪላ፣ በላ፣ በሽታ፣ አደጋ ምንም አይነት ነገር ይዞልሽ እንዲሄድ የ5 ቀን ቁጥረሽ አስረክቢ። አለቀ። ቁጣትን ደግሞ ሀቡያ ይጉዳትም ለሷ ለሰሚራ የ5 ቀን ደሞዝ ብትሰጣትም ደግሞ አይጎዳትም። አይጎዳትም። ለዛ ነው ባታምንበትም ሀቋ ማለት ሀቋ ነው። ኦልሬዲ ማሳየት ራሱ ማርዬ የስራው አካል ነው። ማሳየት ማስተማር፣ አንቺ ቤት ሀብላ ከመጣችበት ቀን ጀምሮ ሀቋ ነው። ማሳየት ማስለመድ የስራው አካል ስለሆነ
ፎሎ አድርጓት ጋይስ ፎሎ አድርጓት ሰሚራን አበረታቷ ፎሎ አድርጓት ሁለት ሰው ብቻ ነው ላይቭ ላይ የሚገባው ለዛ ነው ሀቢባ በሷ አካውንት ልትሸጥ ፍቃደኛ ያልሆነችው ሁለት ሰው ብቻ ላይቭ ላይ ስለሚያያት ነው ፕሊዝ ሁላችሁም እዚህ ጋር ያላችሁ ፎሎ አድርጓትና አበረታቷት ላይቭ ላይ ሰው ገብቶ ላይቭ አክቲቭ እንዲሆንላት ፎሎ አድርጓት ፎሎ አይከፈልበትም ነፃ ነው ፎሎ አድርጓት ምንም ለሚሰራ ሰው ፎሎ ማድረግ እና ደግሞ ሁሌም ከተበደለ ሰው ጎን ስለምትቆሙ አመሰግናለሁ ገና እኔም ሳልላችሁ ራሳችሁ ጀምራችሁ ተየው ብዙ ሰው ፎሎ አድርጓታል ሁላችሁም ፎሎ አድርጓትና አበረታቷት ሁላችንም ስንጀምር ከሃ ነው የምንጀምረው ከአንድ ነው እኔ ሀብዬ ላይቭ የገባሁበት ቀን አንድ ሰው ነበር ላይቭ ላይ የነበረው ይኸው ዛሬ 4600 ሰው አለ ሁላችሁም ዛሬ የምትጀምሩ ዛሬ አንድ ሰው ቢያያችሁ ሁለት ሰው ቢያያችሁ ነገ በሺዎች እናንተ ብቻ በህይወት ኑሩ ቀጥሉ የምትሰሩትን ነገር እንጂ ታድጋላችሁ it's nothing ነው ፎሎ nothing ነው ቪው nothing ነው ይመጣል ይሄዳል በዚህ በፎሎ እና በቪው ራሳችንን እንደሆነ ነገር ልናይ አይገባም nothing ነው ማንንም ከመሬት ተነስቶ ማለት ከመሬት ተነስቼ ነው ነው እዚህ ሁሉ ፎሎ ምንም ይነውለው ሁሉም የፈለገ ሰው ሁሉ ከመሬት ተነስቶ ዛሬ ጀምሮ ነገ የፈለገበት ቦታ ላይ መድረስ ይችላል ስለዚህ ለፎሎ እና ለውቅና ብላችሁ አትመጻደቁ ሰው ላይ ብዙ ሰው አያየውም ብላችሁ አንድ ሰው ብዙ ፎሎ የለውም ብላችሁ እናንተ በፎሎአችሁና በቪያችሁ ሰው ላይ መመጻደቅ ትክክል አይደለም ይሄን አይቶ ፈጣሪ ያላችሁን ፎሎና ቪው ይነሳችኋል ከዛም በላይ ነገር ሊደርስባችሁ ይችላል ስለዚህ አበሻ እርስ በርስ አንናናል እርስ በርስ እንከባበር አረብ አሰሪን እንደምናከብረው አበሻንም እናከብር ለምን አበሻውም ሆነ አረባ ድርሃም ነው የሚከፍሉ ያም ድርሃም ነው የሚከፍለኝ መዳሜ አበሻ ሆነች ኢትዮጵያዊ ሆነች አረብ እኩል ደሞዝ እስከከፈለችኝ ድረስ እኩል አከብራቸዋለሁ ዜጋዬ ስለሆነች አልንቃትም ሀበሻዋን ስራችንን ስናከብር ነው እድገትም የምናገኘው አሁን ሀቢባ ንብረትሽን በሌለሽበት ቤትሽን ጥዬ ስለሄድኩኝ ይቅርታ በያት ሀቢባ ሪከርድ አድርጌ እኮ ነግሬያታለሁኝ ነው ወይስ በሪከርዲያን በአካል በሌለሽበት በአካል ቤትሽን ሳላስረክብሽ ስለሄድኩኝ ይቅርታ በያት ስህተት ነው ትክክል አይደለም እሺ እህቴ ሰሜራ ጥፋት ካጠፋሁ በጣም ይቅርታ አድርጊልኝ እሺ ያው እንግዲህ ማለት ከሶስት ስህተት ከብረ ዝገት የሚባል ነገር አለና ካጠፋሁ በጣም ይቅርታ አድርጊልኝ እሺ ይቅርታሽን ተቀብያለሁ ብርሽንም አስገባልሻለሁ ስንት ብር ነው ያምስት ቀን ንገሪን እቅጩን እንወቀው ካስገባሽ በኋላ ደግሞ ለኔ ቁጥሬን ከረዋን ወስደሽ ደረሰኙን ላኪልኝ መግባቱን ብሯን ሐቋ መረከቧን ማየት ፈልጋለሁ ባይኔ ስንት ነው የሚመጣው ያምስት ቀን ደሞዝ አሲና ንገሪን ስንት እንደሚመጣ አስቤ ነግራ እሰጣታለሁ ችግር የለውም 2500 ሲካፈል ለ30 ነው አይደል አካፍዬ ለምን እኔ እዚሁ አልነግርሽም አያ ሀቡዬ ኦኬ 420 ድርሃሟን አስገቢላትና ደረሰኙን ላኪልኝ ያምስት ቀን ነው ሀቢባ አዎ ያምስት ቀን አራካይ 420 ድርሃም አስገቢና በቀን 83 ድርሃም ነው የሚሆነው 2500ን ስታካፊው 83 ድርሃም ነው የሚሆነው 83 ደግሞ ለአምስት አባሹ አራካሃያዋን አካውንቷ ላይ አስገብተሽ ደረሰኙን ላኪልኝ እሺ ሰሚራ ማስገባላታለሁኝ ሀቡ ስለ መልካምነትሽ ቃል የለኝም በአሁኑ ብቻ ሳይሆን ብዙዎችን ስትረጂ በብዙ ነገር እያየሁሽ ነው አመሰግናለሁ አላህ ያሰብሽውን ያሳካልሽ ልጆችሽን አላህ ይጠብቅልሽ በጣም ሁላችሁንም አመሰግናለሁኝ ሀቢባ ደግሞ ምናልባት ሳላቅ ያስቀየምኩሽ ካለ ይቅርታ አፍሪሽንም ደግሞ ማለት ከታሽ ተቀበል አንዴ ኮሜንት ላይ የሰራችባትን ቪዲዮ ታጥፋላት የሚሉ አሉ ቪዲዮ እኮ አልሰራችም ላይቭ ላይ ነው ያወራች ቪዲዮ ሰርታለች ያ ፎቶ ይባላል ቪዲዮ በማን ቆይ አንዴ ያቁም ሰሚራ ቪዲዮ ሰርተሻል ቪዲዮ ማነው ቪዲዮ ሰርታለች ያለው ቪዲዮን አምጭና ለሃይ በሽር አድርጊልኝ አልሰራችም ቪዲዮ ላይቭ ላይ ነው ያወራችሁ ላይቭ ላይ ያወራችሁ ነው ሪካርድ ተደርጎ የተፖስተው እንጂ እሷ በፔጇ ቪዲዮ ሰርታ አይደለም ያ አይደለም ሪካርድ ተብሎ ነው ላይቭ አወራ ነው የተቀረጸው እና ነገ በሆነ ነገር ትገናኛላችሁና አልሰጥም የሚል ቃል ካፏ ሳይወጣ ገንዘቡን በትህትና ያወራች ላይቭ ላይ ትናገሪ አይገባም ነበር እንደገና ጁጁ ጋም ደውለሽ ፎቶዋን ነው መለጥፍባት ብሬን ታምጣ ምናምን አልሰጥም አላለች ብትል ኖሮ ይገባታል ብትል ኖሮ እኔ ራሱ ፎቶዋን ለጥፌ የሰው ላብ የሰው ሀቅ አልከፈለችም ብዬ ቪዲዮ ሰራባት ነበር ግን አልከፍል ላላለ ሰው እንደዚህ በጣም በትህትና ለሚያናገር ሰው እኛም ብናከብር ጥሩ ነው
በጣም አመሰግናለሁ ሀቡዬ። ችግር የለውም በርቺ፣ አበረታቷት፣ ፎሎ አድርጓት። እዚህ ያላችሁ 4600 ሰዎች ሁላችሁም ሰሚራን ሰው ለመርዳት ሰው መሆን በቂ ነው የሚለውን አካውንት ፎሎ አድርጓትና አበረታቷት። ላይቭ ስትገባ ታፕታፕ ኮፒ ሊንክ ሼር አድርጉላት ትደግ። እቺ ሰው ስታድግ አንድ ኢትዮጵያዊ ተጠቅማለች። እቺ አንድ ኢትዮጵያዊ አንድ ሰው ትቀጥራለች በሱቁ አይደል? አንድ ወገን ረዳች ማለት ነው። ገባችሁ? ስለዚህ አንድን ሰው ባገዝን ቁጥር ደግሞ ሌላ ሰው